ስለ ሆርሙዝ ወሽመጥ ማን ምን አለ? ትራምፕ የአሜሪካው ፕሬዝዳንት በመካከለኛው ምስራቅ ከኢራን ጋር በጥሩ ሁኔታ እየሄደ ያለ ይመስላል ሲሉ ተናግረዋል። በሳምንቱ መጨረሻ ድርድር እንደሚካሄድና አሁን መናገር የማይችሉት አንድ ጥሩ ዜና መኖሩን ተናግረዋል። ትራምፕ በትናንትናው ዕለት በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ የአሜሪካው ባህር ኃይል ከኢራን ጋር ያለው ስምምነት 100% እስኪጠናቀቅ ድረስ ወደቦቿን ዘግቶ ይቆያል ብለዋል። የኢርላንድ ፓርላማ አፈ ጉባኤ መሐመድ ባጋር ጋሊፍ ዩናይትድ ስቴትስ ከኢራን ጋር ባደረገችው ጦርነት ማሸነፏን አስመልክቶ ዶናልድ ትራምፕ የሰጡትን አስተያየት ሐሰት ብለዋል። አክለውም አሜሪካ እገዳውን ከቀጠለች የሆርሙዝ ባህር ወሽመጥ ክፍት ሆኖ አይቆይም ብለዋል። የአውሮፓ መሪዎች የፈረንሳይ ፕሬዚዳንት ማክሮን እና የዩኬ ጠቅላይ ሚኒስትር ስታርመር ትናንት በፓሪስ ወደ 40 ከሚጠጉ ሀገራት ጋር ባካሄዱት ስብሰባ የባህር ወሽመጡን በመክፈት ላይ ተነጋግረዋል። ስታርመር እንዳሉት ዩናይትድ ኪንግደም እና ፈረንሳይ በባህሩ ላይ የሚደረግ የመርከብ ትራንስፖርት ነፃነትን ለመጠበቅ ሁኔታዎች ሲፈቅዱ ሰላማዊና በመከላከል ላይ ብቻ ያተኮረ ዓለም አቀፍ ተልዕኮ እንደሚመሩ ተናግረዋል። የቻይናው ፕሬዚዳንት ትራምፕ የቻይናው ፕሬዚዳንት ሺ ጂንፒንግ የሆርሙዝ ባህር ወሽመጥ በመከፈቱ እና ወይም በፍጥነት በመከፈቱ በጣም ደስተኛ ናቸው ብለዋል። የዩኤስ ፕሬዚዳንት በቻይና ከግንቦት 14 እስከ 15 በቻይና በሚያደርጉት ጉብኝት ወቅት ከጂንፒንግ ጋር የሚያደርጉት ውይይት ልዩና ምናልባታዊ ታሪካዊ ይሆናል ብለዋል። ኢራን ዩራኒየሟን ልትሰጠን ተስማምታለች። ትራምፕ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም ስምምነት የማድረግ እድል እንዳለ ጠቁመዋል። ፕሬዚዳንቱ በዋሽንግተንና በቴህራን መካከል ሰፊ የሰላም ስምምነት እድል አለ ሲሉ ተናግረዋል። ኢራን ዩራኒየሟን ልትሰጠን ተስማምታለች ሲሉ ተደምጠዋል። ትራምፕ በዋይት ሀውስ በሰጡት መግለጫ ኢራን የኒውክሌር መሳሪያ ለማምረት የምትጠቀምበት የትኛውም ግብዓት እኛ ትልቅ ትኩረት እንሰጠዋለን ብለዋል። ኢራን በበኩሏ አሳልፋ ትሰጣለች ስለተባለው ዩራኒየም ምርት የሰጠችው ማብራሪያ የለም። ቴህራን ከዚህ ቀደም በተደጋጋሚ በሰጠችው ማብራሪያ በኒውክሌር ጉዳይ ለመደራደር ዝግጁ አለመሆኗን አስታውቃለች። አነጋጋሪው የኤአይ ምስል የትራምፕ ኢየሱስ ነኝ ባይነት እና የኢራን አስቂኝ ግብረ መልስ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት ኤአይ የተሰራና እሳቸውን እንደ ኢየሱስ ክርስቶስ አድርጎ የሚያሳይ ምስል በማጋራታቸው ከፍተኛ ውዝግብን አስነስተዋል። በምስሉ ላይ ትራምፕ የኢየሱስን መልክ ይዘው ይታዩ ሲሆን ድርጊቱ በብዙዎች ዘንድ የድፍረት ስራ ተብሎ ተኮንኗል። ትራምፕ ምስሉን ካጋሩ በኋላ በደረሰባቸው ከፍተኛ ትችት ምክንያት ወዲያውኑ ሰርዘውታል። በኋላም በሰጡት ማብራሪያ ምስሉ እኔን እንደ ሐኪም ለማሳየት ታሰበ እንጂ እንደ ሃይማኖታዊ መሪ አይደለም በማለት ራሳቸውን ለመከላከል ሞክረዋል። ይህ አጋጣሚ ያላመለጠው በታጂኪስታን የሚገኘው የኢራን ኤምባሲ ጉዳዩን ወደ ፖለቲካዊ መሳለቂያነት ቀይሮታል። ኤምባሲው በለቀቀው የተቀናበረ ቪዲዮ ላይ እውነተኛ ኢየሱስ ከሰማይ ወርዶ ትራምፕን ሲቀጣና ጥቃት ሲሰነዘርባቸው የሚያሳይ አስቂኝና ዘለፋ የተቀላቀለበት ትዕይንት ታክሎበታል። የኢራኑ ፕሬዚዳንት መሱድ ፔስኪን በጉዳዩ ላይ በሰጡት መግለጫ የትራምፕ ድርጊት በኢየሱስ ክርስቶስ ላይ የተፈጸመ ታላቅ የስድብ ስራ ነው ሲሉ አውግዘዋል። ይህ ክስተት በዓለም አቀፍ የፖለቲካ ውስጥ የሰው ሰራሽ አስተውሎት ኤአይ ቴክኖሎጂ ለሳቅና ለፖለቲካዊ መልእክት ማስተላለፊያነት እንዴት በከፍተኛ ሁኔታ ጥቅም ላይ እየዋለ መሆኑን የሚያሳይ አዲስ ምዕራፍ ሆኗል። በማህበራዊ ሚዲያ ላይ ጉዳዩ ብዙዎች መነጋገር ሆነው ቀጥሏል። የዶናልድ ትራምፕ የቻይናው ፕሬዚዳንት ሺ ጂንፒንግ የሆርሙዝ ወሽመጥ ክፍትና ወይም በፍጥነት በመከፈት በጣም ደስተኛ ናቸው ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ትራምፕ በቻይና ግንቦት 14 እና 15 የሚያደርጉትን ስብሰባ እንደሚያካሄድና ልዩና ምናልባታዊ ታሪካዊ እንደሚሆን ተናግረዋል። ብዙ ነገር ይሳካል። ከቻይና ትልቅ የኢራን ነዳጅ ገዢ ስትሆን 38 በመቶ የሚሆነውን ነዳጇን የምታገኘው በሆርሙዝ የባህር ወሽመጥ በኩል ነው። ቻይና ኢራን ከአሜሪካ ጋር እንድትደራደር በማሳሰብ ረገድ ወሳኝ ሚና ተጫውታለች። እንዲሁም የተኩስ አቁም ስምምነቱና የሰላም ድርድሩን እንደገና መጀመር እንደምትደግፍ ተናግራለች። የኢራን ፓርላማ አፈ ጉባኤ የአሜሪካ እገዳ የሚቀጥል ከሆነ ሆርሙዝ ክፍቱን አይቆይም ሲሉ አስጠነቀቁም። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊፍ በኤክስ ገጻቸው ላይ ዶናልድ ትራምፕ በአንድ ሰዓት ውስጥ 7 ነገሮችን ተናግሯል፣ 7ቱም ሐሰት ናቸው ብለዋል። ጋላፊው ጦርነቱን አላሸነፉም፣ በዚህ ውሸታቸው በድርድሮች የትም መድረስ እንደማይችሉ በእርግጠኝነት መናገር ይችላሉ ብለዋል። አፈ ጉባኤ ስለ ሆርሙዝ ወሽመጥ ሲናገሩም የአሜሪካ እገዳ ስለቀጠለ እንደተዘጋ ይቆያል ብለዋል። የአፈ ጉባኤው አስተያየት ከዚህ ቀደም በኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ የተባለውን ያረጋገጠ ሆኗል። ወሽመጡ ክፍትም ሆነ ዝግ የሚመራበት ደንብ የሚወሰነው መሬት ላይ እንጂ በማህበራዊ ሚዲያ ላይ አይደለም ብሎ ነበር። ጋላቢፍ አስተያየታቸውን የሰጡት የኢራን ውጭ ጉዳይ ሚኒስትር አባስ አርጋቼ በኤክስ ገጻቸው ላይ በእንግሊዝኛ የሆርሙዝ ወሽመጥ በቀረው የተኩስ አቁም ጊዜ ሙሉ በሙሉ ክፍት ነው ካሉ በኋላ ለሁሉም የንግድ መርከቦች ማለፍ ተፈቅዷል ብሎ ነበር። አርጋቼ አስተያየት የተለያዩ ትችቶችን ያስተናግዷል። የኢራን መገናኛ ብዙሃን እና ወግ አጥባቂዎች ምን ማለታቸው እንደሆነ ግልጽ እንዲያደርጉ ጠይቀዋል። ጋላቢፍ በኤክስ ገጻቸው ላይ መገናኛ ብዙሃን ፕሮፓጋንዳና የህዝብ አስተያየትን መቅረጽ የጦርነት አስፈላጊ ካላቸው የኢራን ህዝብ በእነዚህ ስልቶች ተጽዕኖ አይደረግበትም ብለዋል።
የሂዝቡላ አመራር ቡድን መቼም ትጥቅ እንደማይፈታ ለቢቢሲ ተናገሩ። ሊባኖስና እስራኤል የደረሱበት የ10 ቀናት የተኩስ አቁም ስምምነት ከመጀመሩ አስቀድሞ ከቢቢሲ ጋር ቃለ መጠይቅ ያደረጉት የሂዝቡላ ከፍተኛ አመራር ዋፊቅ ሳፍ ቡድን መቼም በጭራሽ ትጥቅ እንደማይፈታ ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሂዝቡላ ትጥቅ ማስፈታት በቀጣይ ከሊባኖስ መንግስት ጋር ለሚደረግ ድርድር የተቀመጠ መሰረታዊ ጥያቄ መሆኑን ተናግረዋል። ስለ ትጥቅ መፍታት የተጠየቁት ሳፍ ግን ተገቢ ተኩስ አቁም ትክክለኛ የሆነ እስከሚደርስ አይደረግም ብለዋል። እስራኤል ለቃ እስካልወጣች ድረስ አይሆንም። እስረኞች ከመመለሳቸው፣ የተፈናቀሉ ሰዎች ወደ ቀያቸው ከመመለሳቸውና መልሶ ግንባታ ከመጀመሩ በፊት ትጥቅ መፍታት አይኖርም። እስከዚያ ድረስ ስለ ሂዝቡላ የጦር መሳሪያ ማውራት አይቻልም ሲሉ ቅድመ ሁኔታዎቻቸውን ዘርዝረዋል። ቤሩት ውስጥ በሚገኘው መኖሪያ ህንፃ ላይ የተደረገው ይህ ቃለ መጠይቅ በሂዝቡላና በቀጠናው አጋሩ ኢራን መካከል ያለው ቅንጅት ያሳያል። ሂዝቡላና ኢራን በአንድ ሰውነት ውስጥ ያሉ ሁለት ነፍሶች ናቸው ብለዋል። ያለ ኢራን ሂዝቡላ ሊኖር አይችልም፣ ያለ ሂዝቡላም ኢራን አትኖርም ሲሉ በሁለቱ አካላት መካከል ስላለው ሃይማኖታዊ፣ ህጋዊና ርዕዮተ ዓለማዊ ግንኙነት ገልጸዋል። የሺያ እስልምና ፖለቲካዊና ወታደራዊ ቡድን የሆነው ሂዝቡላ እንደ አሜሪካ፣ ዩናይትድ ኪንግደም፣ እስራኤልና በርካታ የዓለም ሀገራት በሽብርተኝነት ድርጅትነት ተፈርጇል። ቡድኑ የሆኑን የመካከለኛው ምስራቅ ጦርነት የተቀላቀለው የካቲት ላይ ወደ እስራኤል ሮኬቶች ከተኮሰ በኋላ ነበር። ሂዝቡላ ይህንን ጥቃት የፈጸመው በኢራን ጠቅላይ መሪ ላይ ለተፈጸመው ግድያ እንዲሁም ከህዳር 2016 ዓ.ም አንስቶ እስራኤል በየቀኑ በሚባል ደረጃ ሊባኖስ ላይ ስትፈጽመው ለነበረው ጥቃት በአጸፋ ምላሽነት መሆኑን ገልጿል። እስራኤልም ከፍተኛ የአየር ጥቃቶችን በመፈጸምና ደቡባዊ ሊባኖስን በእግረኛ ወታደሮች በመውረር ምላሽ ሰጥታለች። ሂዝቡላ ትጥቅ እስከሚፈታ ድረስ ይህንን ዘመቻ እንደምትቀጥልም ተናግራለች። ሂዝቡላ ቅድሚያ የሚሰጠው ለሊባኖስ ጥቅም ወይስ ለኢራን የሚል ጥያቄ የቀረበላቸው ሳፍ ያለምንም ጥርጥር ሂዝቡላ የሚመለከተው የሊባኖስን ጥቅም ነው ብለዋል። ኢራን ተኩስ አቁም ላይ እንዲደረስ ያሳደረችውን ግፊት ጨምሮ የምታደርጋቸውን ድጋፎች ሊባኖስን ማገዛቸውን ጠቅሰዋል። ቢቢሲ ያነጋገራቸውን ጨምሮ በርካታ ሊባኖሳውያን ግን ቡድኑ ትጥቅ እንዲፈታ ይፈልጋሉ፣ ሀገሪቱን ግጭት ውስጥ ከተዋል ሲሉ ይወቅሳሉ። ሂዝቡላ ትጥቅ ለመፍታት ፈቃደኛ ባለመሆኑና ሰፋ ያሉ ቅድመ ሁኔታዎችን በማስቀመጡ እንዲሁም እስራኤል ደህንነት ጥያቄዎቿን አጥብቃ በመያዟ የተነሳ በሊባኖስ ተግባራዊ የሚሆን ማንኛውም ተኩስ አቁም ለረጅም ጊዜ የሚቆየውን ግጭት ለጊዜው ከመግታት ያለፈ ጥቅም ላይኖረው ይችላል።